የእርሱ ስም ማለት የወልድ ስም ነው፣ የአባቱ ስም የአብ ነው። ስለዚህ የአብንና የወልድን ስም ያደረጉ ናቸው። ለምንድነው ከተባለ ምዕራፍ 13 ላይ ከፍ ብለን ስናይ አውሬው የራሱን ስምና የስሙን ምልክት በግንባራቸው ላይ ያተመባቸው የወደቁ ነፍሳት አሉ። ወይም ለሱ የሚገብሩለት ወይም ለሱ የሚሰግዱለት ወይንም ደግሞ እሱ በቁጥጥሩ ስር አድርጎ የሚመራቸው ሌሎች አሉ። ምዕራፍ 13 ላይ የቀረበ ማለት ነው። ስለዚህ ከዛ የተለዩ ናቸው፣ ቀደም ብለው የታተሙ ናቸው። ልብ በሉ ምዕራፍ 14 ላይ የታተመባቸውን ስም አወቅን እንጂ እነዚህ ሰዎች የታተሙት ምዕራፍ 7 ላይ ነው። ና አለውና የሚሆነውን ነገር አሳየው። ስለዚህ ከምዕራፍ 4 በኋላ ዮሐንስ በምድር ላይ ሳይሆን በሰማይ ሆኖ ይሆን ዘንድ ያለውን ወደፊት ሊመጣ ዘንድ ያለውን እየተከታተለ እያየ ነው የዘገበልን የነገረን። ይሄ ማለት ምን ማለት ነው ያለን እንደሆነ የቤተ ክርስቲያንን ንጥቀት ነው የሚያመለክተው። ልክ የቤተ ክርስቲያን ዘመን ሲፈጸም የቤተ ክርስቲያን ዘመን ሲደመደም ወደ ላይ የሄደው ጌታ ተመልሶ በመምጣት ቤተ ክርስቲያንን ወደ ራሱ ምን ያደርጋታል? ይነጥቃታል ነው። ስለዚህ ከምዕራፍ 4 እና ምዕራፍ 5 ውዳሴውን ምስጋናውን ለጌታ ለኢየሱስ የሚቀርበውን አምልኮ ተመልክተናል። ከምዕራፍ 6 እስከ ምዕራፍ 19 ድረስ ግን ያለው የሰባቱ ዓመት የመከራ ዘመንን ነው የሚመለከተው። ምንድን ነው? መጽሐፉን ይወስድ ዘንድ ማኅተቦቹን ይፈታ ዘንድ ምን አድርጓል? ድል ነስቷል ብሎናል። ያ እጁ ላይ ያለው መጽሐፍ ድል ነስቶ የተቀበለው ያ መጽሐፍ የበረከት መጽሐፍ አይደለም። አሁን መጽሐፉን ትፈታ ዘንድ ምናምን ብለን ድል እንትን አይደለም። እሱ ለክርስቲያኖች በረከት አይደለም። እሱ ፍርድን የያዘ የፍርድ መጽሐፍ ነው። በአጠቃላይ ምን ልል ፈልጌ ነው? የፍርድ መጽሐፍ ነው። ስለዚህ መጽሐፉ ሲከፈት በእያንዳንዱ እንትን ላይ ፍርድ ነው ያለው። ክብርና ምስጋና ምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ለገናናው ስሙ ይሁን። ጌታ የተባረከ ይሁን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች ሁልጊዜም በዚህ አብረን ቃሉን በምንካፈልበት ሁኔታ አብራችሁን ስለምትካፈሉ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እግዚአብሔር ይባረክ። በሕይወት የጠበቀን ከክፉ የሸሸገን እሱ ነው አባታችን። እግዚአብሔር የተባረከ ይሁን። እንግዲህ የእውነት አምድ የዩቲዩብ ቻናላችንን መከፋፈል ወይም የቃሉን ገበታ መቁረስ ከጀመርንበት ጊዜ ጀምሮ በርካታ ወዳጆችን ጌታ ሰጥቶናል። ስለምትደውሉልን፣ ስለምትጽፉልን፣ ስለኛ በጉልበቶቻችሁም እንደምትንበረከኩ ስለምትነግሩን እግዚአብሔር ጸጋውን ያብዛላችሁ ብላችሁ መልካሙን ሁሉ ስለምትመኙልን ስለናንተ ቤተሰቦቻችን ጌታን እጅግ አድርጌ አመሰግነዋለሁ። ጌታ ይባረክ። ዛሬ አንድ ወንድማችን አብረን እንድንካፈል የጠየቀኝ የዮሐንስ ራእይ ምዕራፍ 14 ላይ ያለውን በተመለከተ ከቁጥር 1 እስከ ቁጥር 5 ድረስ ያለውን እንድናየው ነው። ያ ምንድነው? ክፍሉ እንደምታውቁት የሚለው 144,000 የተለዩ ወይም የታተሙ ሰዎችን ነፍሳት አየሁ ነው የሚለው። እሱን እንድንካፈል ነው የተፈለገው። ምንድነው የወንድማችን ጥያቄ? 144,000 የሚሆኑት ወይም የተባሉት እነማን ናቸው እነዚህ የሚል ነው። እነማን ናቸው? ምክንያቱም እዚህ ቁጥር ላይ ብቻ ወይም እዚህ ዮሐንስ ራእይ ምዕራፍ 14 ላይ ቴዎሎጂያቸውን የመሰረቱ ቤተ እምነቶች አሉ። ለምሳሌ የጆቫ ዊትነስ እምነት ቀደም ባሉት ጊዜያት የጆቫ ዊትነስ 144,000 ብቻ ይጸድቃሉ የሚል ነበር። በኋላ ላይ ትምህርቱን ራሱ አፕዴት አድርገውት 144,000 የሚሆኑት የሚነጠቁ ሆነው እንደገና ሌሎቹ የጆቫ ዊትነስ አማኞች ወይም ተከታዮች ደግሞ በምድር ላይ ይነግሳሉ የሚል የምድርን ተስፋ ማዕከል ያደረገ ትምህርታቸውን አስተምረዋልና ወንድማችን ከዚህ በመነሳት ጥያቄውን አቅርቦልናል። አብረን እንድንወያይበት ደግሞ እኔ ወደ እናንተ አምጥቼዋለሁኝ። 144,000 ማለት ምን ማለት ነው? እነማንስ ናቸው እነሱ የሚል ነው እና በጣም ደስተኛ ነኝ። ጥያቄዎች ሲነሱ ሰው ጌታ ቸር መሆኑን ሲቀምስ በእርሱ እንዲያድግ ደግሞ የቃሉን ወተት ሲመኝ ሁልጊዜ ከቃሉ ደጅ ከቃሉ ገበታ አለመንጠፍ አለመራቅ እጅግ በጣም የተወደደ ነውና ስለዚህ እግዚአብሔርን እጅግ አድርጌ ላመሰግነው ፈልጋለሁ።
የዮሐንስ ራእይ ምዕራፍ 14 ከቁጥር 1 እስከ ቁጥር 5 ያለውን ላንብበውና እስቲ ክፍሉን አውድ በአውድ ደግሞ ይሄን ወይም ቅደም ተከተል እያንዳንዱን ፍቺ በተቻለ አቅም ግልጽ በሆነ መንገድ ለማስረዳት ወይም ለመረዳዳት እንሞክራለን። የዮሐንስ ራእይ ምዕራፍ 14 ቁጥር 1 አየሁም፣ እነሆም በጉ በጽዮን ተራራ ቆሞ ነበረ። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎቹ ፊት አዲስ ቅኔ ዘመሩ። ከምድር ከተዋጁት 144,000 በቀር ያን ቅኔ ሊማር ማንም አልተቻለውም። ከሴቶች ጋራ ያረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውር የለባቸውም ይለናል የእግዚአብሔር ቃል። ክብር ለጌታ ይሁን። ስለዚህ ይሄ በዋናነቱ ጥያቄው እነዚህ 144,000 እነማን ናቸው የሚል ነው። እንግዲህ እንደሚታወቀው መጽሐፍ ቅዱስ በተለይ የዮሐንስ ራእይ መጽሐፍ በምልክቶችና በቁጥሮች ማለት የተዋቀረ ነው። እንደምታውቁት ለምሳሌ ገና ሲጀምር 7ቱ ከዋክብት የሚል አንብበናል። ምዕራፍ 1 ላይ 7 ከዋክብት፣ 7 የወርቅ መቅረዞች፣ 7 የቤተ ክርስቲያን ኃላፊዎች ወይም መላእክቱ ተነግሯል። ያም ብቻ አይደለም፣ ከለር ምልክቶች ብቻ ይበዙበታል። እንግዲህ ቁጥሮች የሚወክሉት ነገር እንዳለ ይታወቃል። እሱን ነው ለማየት የምንሞክረው ወይም ምን ማለት ነው የሚለውን የምናየው። 144,000 እሱን ምዕራፍ 14 ላይ መተን ከማየታችን በፊት የዮሐንስ ራእይ ምዕራፍ 7 ላይ ይህንን 144,000ን ለመጀመሪያ ጊዜ ወደ ተጠቀሱበት ወደ ራእይ ዮሐንስ ምዕራፍ 14 እንመለስ። እንትኑን ለማግኘት ይሆነናል። በዮሐንስ ራእይ ምዕራፍ 14 ላይ ለመጀመሪያ ጊዜ አይደለም የተጠቀሱት፣ ምዕራፍ 7 ላይ ተጠቅሰዋል ከዚህ በፊት። ምዕራፍ 7 ምን ይላል? የሕያው አምላክ ማህተም ያለው ቁጥር 2 እንደማነበው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርንና ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትግዱ አላቸው። የታተሙትንም ቁጥር ሰማው። ከእስራኤልም ልጆች ነገድ ሁሉ የታተሙት 144,000 ነበሩ ብሎ ከይሁዳ ነገድ 12,000 ታተሙ። ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከንፍታሌም ነገድ 12,000፣ ከምናሴ ነገድ እያለ የ12ቱን ነገድ አባቶች ስም ይጠራል። ወይም የእያንዳንዱ የታተሙትን ሰዎች ነገዳቸውን ይጠራል። ከእያንዳንዱ ነገድ 12,000። በመጀመሪያ ደረጃ ይሄ ምን ማለት ነው? 144,000 የሚለውን ከመፍታታችን በፊት ምን ማለት ነው የሚለውን እንመልከት እስቲ እግረ መንገዳችንን። እነዚህ 144,000 ሰዎች ናቸው ሰዎች አይደሉም ከተባለ ሰዎች ናቸው። ሲምቦል የተደረገው ቁጥሩ ሌላ ነገርን የሚያመለክት ሳይሆን የሰዎችን ቁጥር ነው የሚያመለክተው። ከእያንዳንዱ ነገድ 12,000 ከዛ በኋላ 12 ሲባዛ በ12 ስንት ነው የሚሆነው? 144,000 ነው የሚሆነው። ስለዚህ ከእያንዳንዱ ነገድ የመጡት 12,000ዎች በ12ቱ ነገድ ስም ሲባዙ የሚመጣው ቁጥር እንደሆነ ይሄንን እናውቃለን። 144,000 እነዚህ ክርስቲያኖች ናቸው ወይ የሚለውን ካየን እነዚህ ክርስቲያኖች አይደሉም። ክርስቲያን ስንል አሁን በጸጋ ዘመን ያሉ ክርስቶስ ኢየሱስን የሕይወታቸው ጌታ፣ የነፍሳቸው እረኛ፣ ጠባቂያቸው፣ ቤዛቸው፣ መድኃኒታቸው አድርገው አሁን ከንጥቀት በፊት ባለ የክርስትናው ዓለም ወይም
ከንጥቀት በፊት ባለ የጸጋ ዘመን ውስጥ ያሉ ክርስቲያኖች አይደሉም። ይሄ ስለምንድነው የሚያወራው የሚለውን እናስከትል። ለምንድነው ክርስቲያኖች አይደሉም ብለን ወደምንደመድምበት ድምዳሜ ላይ የደረስነው ከተባለ የዮሐንስ ራእይ መጽሐፍ እንደምናውቀው በጊዜ ቅደም ተከተል የተጻፈ ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 19 ላይ የሚጽፍበትን የጊዜ ቅደም ተከተል ይነግረዋል። ምን ይለዋል? አንደኛው እንግዲህ ያየኸውን አሁን ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ይለዋል። ያየኸውን ጻፍ፣ ከዚህ ቀጥሎ የሚሆነውን ነገር ጻፍ ማለት አሁን ያለውን ጻፍ። ከዛስ ከዚህ በኋላ ይሆን ዘንድ ያለውን ጻፍ። ስለዚህ ዮሐንስ ያየውን ጽፏል፣ ሊሆን ያለውንም ነገር ጽፏል። በተለይ ይሄ የዮሐንስ ራእይ አቡቀለምሲሳዊ ራእይ እንደመሆኑ መጠን የዮሐንስን ራእይ አጋጣሚ ያጠና ነው ስለሆነ ገብታችሁ መከታተል ትችላላችሁ። ቅዱሳን በኤፌሶን፣ በሰመርኔስ፣ በቲያጥሮን፣ በጴርጋሞን፣ በሌሎቹ አብያተ ክርስቲያናት ይሆን ያለውን ነገር እና ወደፊት ሊሆን የሚያስፈልገውን ነገር ጌታ ኢየሱስ እየነገራቸው ነበር ለአብያተ ክርስቲያናቱ። ስለዚህ ምዕራፍ 2 እና ምዕራፍ 3 የቤተ ክርስቲያንን በምድር ላይ ዘመን ወይም የጸጋውን ዘመን የሚመለከት ትምህርት ሲሆን ከምዕራፍ 4 በኋላ ግን ዮሐንስ ወደ ላይ ተነጥቆ ወደፊት ይሆን ዘንድ ያለውን ያይ እንደነበረ እናውቃለን። ምን ይላል የእግዚአብሔር ቃል? ምዕራፍ 4 ላይ ከዚህም በኋላ አየሁ፣ እነሆም በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ ሰማሁ ይልና ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለኝ ነው የሚለው። አለኝ ና አለውና የሚሆነውን ነገር አሳየው። ስለዚህ ከምዕራፍ 4 በኋላ ዮሐንስ በምድር ላይ ሳይሆን በሰማይ ሆኖ ይሆን ዘንድ ያለውን ወደፊት ሊመጣ ዘንድ ያለውን እየተከታተለ እያየ ነው የዘገበልን የነገረን። ይሄ ማለት ምን ማለት ነው ያለን እንደሆነ የቤተ ክርስቲያንን ንጥቀት ነው የሚያመለክተው። ልክ የቤተ ክርስቲያን ዘመን ሲፈጸም፣ የቤተ ክርስቲያን ዘመን ሲደመደም ወደ ላይ የሄደው ጌታ ተመልሶ በመምጣት ቤተ ክርስቲያንን ወደ ራሱ ምን ያደርጋታል? ይነጥቃታል ነው። ስለዚህ ከምዕራፍ 4 እና ምዕራፍ 5 ውዳሴውን፣ ምስጋናውን ለጌታ ለኢየሱስ የሚቀርበውን አምልኮ ተመልክተናል። ከምዕራፍ 6 እስከ ምዕራፍ 19 ድረስ ግን ያለው የሰባቱ ዓመት የመከራ ዘመንን ነው የሚመለከተው። ይሄ የሰባቱ ዓመት የመከራ ዘመን የሚባለው ምንድነው ያለን እንደሆነ በትንቢተ ዳንኤል መጽሐፍ ምዕራፍ 9 ላይ የሰባው ዓመትን መቀጠር ይነግረናል ትንቢቱ። በ69ኛው ሱባኤ ላይ መሲህ ይገደላል ብሎን ከዛ አንድ ቃል አለች በእርሱም ዘንድ ምንም የለም የምትል። በእርሱም ዘንድ ምንም የለም የምትለዋ አንዷን የቀረችዋን ሰባ ለመሙላት የቀረችዋ አንዷ ሱባኤ ከመምጣቷ በፊት የሚኖረውን የቤተ ክርስቲያንን ዘመን ነው የሚነግረን መጽሐፉ። የቤተ ክርስቲያን ዘመን ነው። ከቤተ ክርስቲያን ዘመን ፍጻሜ በኋላ ወይም ከጸጋው ዘመን ፍጻሜ በኋላ ከሰባቱ ዓመት የመከራ ዘመን በፊት ቤተ ክርስቲያን ወዴት ትወሰዳለች? ወደ ሙሽራዋ ወይም ወደ ጌታዋ ትወሰዳለች። ይሄንን የዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ምን ብሎናል? እኔ እመጣለሁ ወደ እኔም እወስዳችኋለሁ ነው የሚለው። መጥቼ እኔ ባለሁበት እንድትሆኑ እኔ ወስዳችኋለሁ ነው የሚለው። ይሄንን በአንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ብናይ ጌታን ለመቀበል በአየር ላይ እንነጠቃለን፣ ሁልጊዜም ከእርሱ ጋር እንሆናለን፣ እርስ በርሳችሁ በዚህ ቃል ተጽናኑ የሚላለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 ጀምሮ ያለውንም ብንመለከት አንድ ምስጢር እነግራቸዋለሁ፣ ሁላችን አናንቀላፋውም፣ የኋለኛው መለከት ይነፋል ብሎን እኛ ከእርሱ ጋር እንደምንሄድ ነግሮናል። ወይም በክርስቶስ ኢየሱስ ያሉ ያንቀላፉ፣ በክርስቶስ ኢየሱስ ሆነው ያንቀላፉ። በክርስቶስ ኢየሱስ ሆኖ ማንቀላፋት ማለት ኢየሱስን አምኖ መሞት ማለት ነው። በዚህ ዓለም አምኖ መሞት፣ ኢየሱስን አምነው የሞቱ ሰዎች ይነሳሉ ከሙታን። ሳያምኑት የሞቱ ሰዎች አይነሱም። ይሄ ፊተኛው ትንሣኤ ነው። እንደምታውቁት በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ተብሏል። እና በጌታ ኢየሱስ የሞቱት ሲነሱ በሕይወት ያለነው ደግሞ ጌታ እስኪመጣ ድረስ የምንቀረው ደግሞ ያንቀላፉትን ሳንቀድም
በቅጽበት በትእዛዝ በመላእክት አለቃ ድምፅ እና በእግዚአብሔር መለከት ጌታ ከሰማይ ሲወርድ እኛም እሱን ለመቀበል እንነጠቃለን። እኛ ቤተክርስቲያን፣ እኛ ማለት ቤተክርስቲያን ከተነጠቀች በኋላ በሚኖረው የሰባቱ ዓመት የመከራ ዘመን ውስጥ የሚኖሩ ሰዎች አሉ። ታላቅ መከራ ነው ማለት ያ ሰባቱ ዓመት ከቤተክርስቲያን ንጥቀት በኋላ የሚመጣው ያ ሰባቱ ዓመት ታላቅ መከራ ብሎታል ኢየሱስ። የማቴዎስ ወንጌል ምዕራፍ 24 ላይ ታላቅ መከራ ያሰኘው ከሱ በፊት እንደሱ ያለ ታላቅ መከራ የለም፣ ከሱም በኋላ ደግሞ እንደዚህ ያለ ታላቅ መከራ አይኖርም። ስለዚህ ታላቅ መከራ ተብሏል። በዚህ ታላቅ መከራ ውስጥ የሚያልፉ አይሁድና ሌሎች ህዝቦች ይኖራሉ። በዋናነት መከራው የያዕቆብ መከራ ተብሏል። በዋናነት መከራው በእስራኤል ላይ የሚደርስ መከራ ተብሏል። 70 ዓመት ፍጻሜ ማለት ነው። ስለዚህ በሰባቱ ዓመት የመከራ ዘመን ውስጥ የሚያልፉ ሰዎች ናቸው እነዚህ 144,000 ማለት ነው። 144,000 የሚያልፉ ናቸው። እስራኤላውያን ናቸው እንጂ ክርስቲያኖች አይደሉም። እስቲ ለምን እስራኤላውያን ሆኑ ወይም እንዴት እስራኤላዊ ልትሉ ቻላችሁ ቢባል የመጀመሪያው ነገር ምዕራፍ 7 ላይ የነገረንን እናስተውል። ቁጥር 1 እንደዚህ ይላል፣ ከዚህም በኋላ በአራቱ በምድር ማዕዘን ቆመው 4 መላእክት አየው። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማናቸውም ዛፍ እንዳይነፍስ 4ቱን የምድር ነፋሳት ያዙ ይለንና የሕያው አምላክ ማህተብ ያለውም ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርንና ባህርንም ሊጎዱ ለተሰጣቸው ለ4ቱ መላእክት በታላቅ ድምፅ እየጮኸም የአምላካችንን ባሪያዎች ግንባራቸውን እስከምናትማቸው ድረስ ምድርንም ቢሆን ወይም ባህርን ወይም ዛፎችን አትግዱ አላቸው። ማለት ታውቃላችሁ፣ ማህተብ ሲፈታ ፍርድ ነው፣ ጽዋ ሲደፋ ፍርድ ነው። እንደምታውቁት ኢየሱስ ምንድን ነው መጽሐፉን ይወስድ ዘንድ ማህተቦቹን ይፈታ ዘንድ ምን አድርጓል? ድል ነስቷል ብሎናል። ያ እጁ ላይ ያለው መጽሐፍ ድል ነስቶ የተቀበለው ያ መጽሐፍ የበረከት መጽሐፍ አይደለም። አሁን መጽሐፉን ትፈታ ዘንድ ምናምን ብለን ድል እንትን አይደለም። እሱ ለክርስቲያኖች በረከት አይደለም። እሱ ፍርድን የያዘ የፍርድ መጽሐፍ ነው። በአጠቃላይ መለል ፈልጌ ነው፣ የፍርድ መጽሐፍ ነው። ስለዚህ መጽሐፉ ሲከፈት በእያንዳንዱ እንትን ላይ ፍርድ ነው ያለው። ማህተቦቹ የተዘጋው ማህተብ ሲፈታም ፍርድ ነው እና ያ ማህተብ ከመፈታቱ ጽዋውም ከመደፋቱ በፊት ምን ይለዋል? ቆይ ተረጋጉ አንድ ጊዜ። ለምን? የአምላካችን ባሮች አሉና በምድር ላይ እነሱን እንዳትጎዱ ወይም እነሱ እንዳይጎዱ ማህተብ እናደርግባቸው ሲል እንሰማዋለን። እነዚህ ማህተብ የተደረገላቸው እነማን ናቸው ያለን እንደሆነ በሙሉ የ12ቱ የእስራኤል ነገድ ስም ዝርዝር ይወጣል። ማን ተብሎ ይወጣል? ለምሳሌ ከማን ነው የሚጀምረው? ከይሁዳ ነገድ 12,000 ከዛ ከሮቤል ነገድ 12,000 እያለ ይጠራል። እዚህ የነገድ ስም አጠራር ውስጥ አንድ የምናስተውለው ነገር አለ። ምንድነው ይሄ የምናስተውለው ነገር? ለምሳሌ ርስት ለመከፋፈል እስራኤል ርስታቸውን ለመከፋፈል ሲፈልጉ የ12ቱ ነገድ ስም እዚህ ጋር ከተጠቀሰው ስም ይለያያል። ለምሳሌ ርስት በሚከፋፈሉበት ጊዜ የ12ቱ የእስራኤል ነገዶች ስም ዝርዝር ሲወጣ ሌዊ ርስት ለመካፈል ዝርዝር ውስጥ አይሆንም። ለምንድን ነው ርስት ለመካፈል ዝርዝር ውስጥ የማይሆነው ያለን እንደሆነ ሌዊ ርስቱ እግዚአብሔር ስለሆነ የመሬት ርስት ለመከፋፈል ስሙ የለም። እንደገናም ደግሞ ከ12ቱ የያዕቆብ ልጆች መካከል ዮሴፍ ርስት ለመካፈል እንደ አንድ ሰው አይጠራም። በዛ ምትክ ኤፍሬምና ምናሴ ናቸው የሚጠሩት። ስለዚህ ኤፍሬምና ምናሴ 12ኛ ሆነው በመግባት የዮሴፍ ርስት የሚባል የለም እንደምታውቁት። የዮሴፍ ርስት ለሁለት ሆኖለታል። ደብል ነው የተቀበለው። እንዴት ከተባለ ሌዊ ስለወጣ ኤፍሬም በዛ ቦታ ገባ፣ በራሱ ደግሞ በዮሴፍ ስፍራ ደግሞ ምናሴ ገባ። ስለዚህ ምናሴና ኤፍሬም አንድ ላይ ሆነው 12 ነገድ ሆነው ነበረ። ይሄ አቆጣጠራቸው እነማንን የባረከው ወይም እነማን ናቸው ግንባሮቻቸው የታተሙበትን የሚለውን በምናይበት ጊዜ
አቆጣጠሩ ርስት ከሚካፈሉበት አቆጣጠር ፈጽሞ የተለየ ሆኖ ታገኛላችሁ። ለምሳሌ ርስት በሚካፈሉበት ጊዜ ሌዊ ርስት የለው፣ ርስቱ እግዚአብሔር ነው፣ የእግዚአብሔር አገልጋይ ስለሆነ። ርስት በሚካፈሉበት ጊዜ ሌዊ የሚል ርስት የለውም። እንደገና ዮሴፍም ደግሞ ርስት ከሚካፈሉት ወገን አይደለም። ምክንያቱም የሱ ልጆች ኤፍሬምና ምናሴ 12 ሆነው ገብተ 12ኛ ሆነው ተቆጥረዋል። በዛ ዮሴፍ ይወጣል፣ በዚህ ደግሞ ሌዊ ይወጣል። ኤፍሬምና ምናሴ በተቀነሱት በሁለቱ ልጆች መካከል ሲገቡ ስንት ይሆናሉ? 12 ይሆናሉ። እዚህ ጋር ግን ርስት እዚህ ጋር ግን ቅሬታ ሆነው በሚታተሙበት ጊዜ 144,000 በሚሆኑበት ጊዜ ወይም እያንዳንዱ ወገን 12,000 ቅሬታ አለው በሚልበት የመጽሐፉ ክፍል ውስጥ ብናየው ኤፍሬምን ያወጣዋል፣ ዳንን ያወጣዋል። ኤፍሬምና ዳን ይወጡና ራሱ ዮሴፍና ሌዊ ገብተው ቅሬታ ሆነው ወይም ከታተሙት ወገን እናገኛቸዋለን። በጣም ግልጽ የሆነ በዚህ ምክንያት ነው ኤፍሬም ያልተቆጠረው ወይም በዚህ ምክንያት ነው ዳን ያልተቆጠረው የሚል ቀጥተኛ መንባብ ከመጽሐፍ ቅዱስ ውስጥ ባናገኝም የወጡበትን ምክንያት ግን እናያለን። ወይም ምን አይነት ችግር ተገኝቶባቸው እንደነበረ ግን ሌሎች የእግዚአብሔር ቃል ክፍሎችን በምናጣቅስበት ወይም በምናጠናበት ጊዜ እናገኛለን። ለምሳሌ ኤፍሬምን በተመለከተ ትንቢተ ሆሴዕ ምዕራፍ 4 ቁጥር 17 ላይ ምን የሚል ቃል እናገኛለን? ትንቢተ ሆሴዕ ምዕራፍ 4 ቁጥር 17 ላይ ምን ይላል? ኤፍሬም ከጣዖታት ጋር ተጋጠመ፣ ተወው ይለዋል እግዚአብሔር። ስካርን ፈጽመዋል፣ ግልሙትናንም አብዝተዋል፣ አለቆቿም ነውርን እጅግ ወደዱ። ንፋስ በክንፎቿ አስሯታል፣ ከመስዋዕታቸውም የተነሳ ያፍራሉ ብሎ ኤፍሬም ጣዖት አምላኪ ወገን ውስጥ ገብቶ እናገኘዋለን። ለምንድን ነው እሱ ያለን እንደሆነ ሁለተኛው በአንደኛ ነገሥት ምዕራፍ 11 ቁጥር 20 ላይ ያለውን ምክንያት አድርገን እንግዲህ እንደምታውቁት ኢዮርብዓም ኤፍሬማዊ ነው፣ የናባጥ ልጅ ኢዮርብዓም። እሱ በእስራኤል ጣዖት አምልኮን ያስለመደ ሰው ነው፣ ጣዖት ያቆመ ሰው ነው። ስለዚህ በዚህ ምክንያት ኤፍሬም ጣዖት አምልኮ ውስጥ የተገኘ እግዚአብሔርን በመበደል ያህዌን ከሕዝቡ ልብ በማስረሳት የሚታወቀው ኢዮርብዓም የተገኘበት ነገድ ስለሆነ ምናልባት ኤፍሬም የዛ የሚታተሙት ቅሬታ ውስጥ ያልገባው በዚህ ምክንያት ሊሆን ይችላል ብለን ማንሳት እንችላለን። ሌላኛው ደግሞ ዳን ነው። ዳን ምንድን ነው ምክንያቱ ያለን እንደሆነ በመሳፍንት መጽሐፍ ምዕራፍ 18 ቁጥር 30 ላይ ብናይ የዳንም ልጆች የተቀረጸውን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማረኩበት ቀን ድረስ የዳን ነገድ ካህናት ነበሩ ይላል። ሚካም ያደረገውን የተቀረጸ ምስል የእግዚአብሔር ቤት በሴሎ ባለበት ዘመን ሁሉ አቆሙ ይለናል። ስለዚህ የዳን ልጆች የተቀረጸውን ምስል ለራሳቸው አቁመው ጭራሽ ካህናት ሁሉ ሰይመው ያመልኩ ነበር። ያህዌን የረሱ የእስራኤልን አምላክ እግዚአብሔር የተዉና በጣዖት የተኩ ህዝቦች ናቸው የዳን ነገዶች። አንዱ ይሄ ነው። ሁለተኛው አንደኛ ነገሥት ምዕራፍ 12 ላይ አንደኛ ነገሥት ምዕራፍ 12 ቁጥር 28 ላይ ብንመለከት ምዕራፍ ቁጥር 28 ላይ ብንመለከት እንደዚህ ይለናል የእግዚአብሔር ቃል። ንጉሱም ተማረከ፣ ሁለትም የወርቅ ጥጆች አድርጎ ከእስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባችኋል፣ ከግብፅ ምድር ያወጡ አማልክቶችን አላቸው። አንዱን በቤቴል ሁለተኛውን በዳን አኖረ ይለናል የእግዚአብሔር ቃል። አየህ፣ አሁን ይሄ ኤፍሬማዊው የናባጥ ልጅ ኢዮርብዓም ምንድን ያደረገው? በዳን የጥጃ ምስል ሰርቶ በዳን ርስት ውስጥ ባለ አንድ ስፍራ ላይ ያቆመው። ስለዚህ ይሄ ችግር ተገኝቷል። ኤርምያስ ምዕራፍ 8 ላይ ማየት እንችላለን፣ አንድ ተጨማሪ ጥቅስ ካስፈለገ። ኤርምያስ ምዕራፍ 8 ቁጥር 16 ላይ የፈረሶቹ ድምፅ ከዳን ተሰማ፣
ከአርበኞች ፈረሶች ማሽካካት የተነሳ ምድር ሁሉ ተንቀጠቀጠች። ወጡም ምድሪቱንና በእርሷ ያለውን ሁሉ ከተማይቱንና የተቀመጡባትን ሁሉ በሉ። እነሆ አስማት የማይከለክላቸውን እባቦችንና እፉኝቶችን እሰድባችኋለሁ፣ እነርሱም ይነድፏችኋል ብሎ እግዚአብሔር ትንቢት ተናግሮበታል በዳን ላይ ማለት ነው። ስለዚህ ምን ልል ፈልጌ ነው? እነዛ ከታተሙት ነገዶች ውስጥ የዳን ነገድና የኤፍሬም ነገድ የሌለበትን ምክንያት እንዲህ ልንናገር እንችላለን። ስለዚህ ይሄንን በምናይበት ጊዜ እነዛ 12,000ዎቹ ከእያንዳንዱ ነገድ የተመረጡት 12ቱ የያዕቆብ ልጆች ናቸው። ስለዚህ እነዚህ 12 የያዕቆብ ልጆች ደግሞ ይሁዲዎች ናቸው፣ እስራኤላውያን ናቸው እንጂ ክርስቲያኖች አይደሉም። እነዚህ በዮሐንስ ራእይ መጽሐፍ ምዕራፍ 14 ላይ የቀረቡት 12,000 ሆነው ከ12 ነገድ 144,000 የሆኑት ሰዎች ምንድን ናቸው? በመጀመሪያ እስራኤላውያን ናቸው። ልብ በሉ፣ እስራኤላውያን ናቸው፣ የሰው ወገን ናቸው። እንደገና እስራኤላውያን ናቸው እንጂ ክርስቲያኖች አይደሉም። የታተመባቸው ምንድን ነው ያለን እንደሆነ ማህተሙን ማንሳት እንችላለን። ማህተሙ ምንድን ነው የሚለው? ማህተሙም የእርሱ ስምና የአባቱ ስም ይለናል። የእርሱ ስም ማለት የወልድ ስም ነው፣ የአባቱ ስም የአብ ነው። ስለዚህ የአብንና የወልድን ስም ያደረጉ ናቸው። ለምንድን ነው ከተባለ ምዕራፍ 13 ላይ ከፍ ብለን ስናይ አውሬው የራሱን ስምና የስሙን ምልክት በግንባራቸው ላይ ያተመባቸው የወደቁ ነፍሳት አሉ። ወይም ለሱ የሚገብሩለት ወይም ለሱ የሚሰግዱለት ወይንም ደግሞ እሱ በቁጥጥሩ ስር አድርጎ የሚመራቸው ሌሎች አሉ። ምዕራፍ 13 ላይ የቀረበ ማለት ነው። ስለዚህ ከዛ የተለዩ ናቸው፣ ቀደም ብለው የታተሙ ናቸው። ልብ በሉ፣ ምዕራፍ 14 ላይ የታተመባቸውን ስም አወቅን እንጂ እነዚህ ሰዎች የታተሙት ምዕራፍ 7 ላይ ነው። ምዕራፍ 7 ላይ ነው የታተሙት። ነገር ግን ምንድን ነው የታተሙበት ስም ከተባለ ምዕራፍ 13 ላይ ከታተመው ስም ተቃራኒ ነው። ምዕራፍ 13 ላይ የአውሬው ስም ነው የታተመው ማየት እንችላለን። ቁጥር 16 ሄደን ብንመለከት ታናናሾችና ታላላቆች፣ ባለጠጎችና ድሆች፣ ጌቶችና ባሮች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ይላል። ስለዚህ የአውሬው ስም የስሙ ምልክት የታተመባቸው አሉ በግንባሮቻቸው ላይ። ስለዚህ ከነዛ ለመለየት የአባቱ ስምና የእሱ ስም ታትሞባቸዋል የሚል ነው። የሐዲስ ኪዳን ክርስቲያኖች ግን የታተሙት በመንፈስ ቅዱስ ነው። ኤፌሶን ምዕራፍ 1 ቁጥር 13 ላይ የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ነው። ክርስቲያኖች በመንፈስ ቅዱስ የታተሙ ናቸው። አብና ወልድ በእነሱ ውስጥ አሉ። እኔና አባቴ እንመጣለን በእሱም ዘንድ መኖሪያ እናደርጋለን ይላል ዮሐንስ ወንጌል ምዕራፍ 14። ስለዚህ አብና ወልድ መኖሪያ ያደረጓቸው በመንፈስ ቅዱስ የታተሙ ናቸው ክርስቲያኖች። እነሱ ቀደም ብለው ምን ሆነዋል? ተነጥቀው ሄደዋል። አሁን በምድር ላይ ለሚኖሩት የ7 ዓመት የመከራ ዘመንን ለሚያልፉቱ ደግሞ ምልክት ይደረግላቸዋል። የምን ምልክት? የአባትና የልጅ ምልክት በግንባሮቻቸው ላይ ይታተማሉ። ሌላ ባህሪያቸውን ያየን እንደሆነ ሌላ ነገራቸውን እነዚህ ደናግላን ናቸው የሚል ስፔሲፊክ አለ። ከሴት ጋር ያረከሱ ናቸው ይላል። ክርስቲያኖች አሁን እነዚህ ነን የሚሉ ከሆነ እንግዲህ ያረከሱ ወይም ምንድነው ከሴት ጋር ያልተገናኙ ናቸው። ከሴት ጋር ያረከሱ ደናግላን ናቸው። በክርስትና ውስጥ ግን ያገቡ አሉ፣ ልጅ ወለዱ አሉ። ስለዚህ ደናግላን አይደሉም ማለት ነው። እነዚህኛዎቹ ግን ደናግላን የሚል እንትን ተሰጥቷቸዋል። ስፔሲፊክ ሌላ ነገር ተሰጥቷቸዋል። ምልክት፣ ልዩ ምልክት አላቸው። ደናግላን ናቸው ተብሏል። ከሴት ጋር ያልተገናኙ በሚለው ወንዶች እንደሆኑ እናስባለን። ሌላው ምንድነው? ዝማሬ ያላቸው ተብሏል። ይዘምራሉ ተብሏል። ለምሳሌ ቁጥር 3 ላይ በዙፋኑም ፊት በአራቱም እንስሶችና በሽማግሌዎች ፊት አዲስ ቅኔ ዘመሩ ይልና ከምድር ከተዋጁት 144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። አዲስ የሆነን ቅኔ ምን የሚያደርጉ ናቸው? የሚዘምሩ ወይም የሚያቀርቡ ናቸው። እነዚህ 144,000ዎቹ ማለት ነው። በኩራት ሆነው የሚዋጁ ናቸው። አሁን በኩራት ሆነው የሚዋጁ ከየት ነው? በኩራት ሆነው የሚዋጁት ቁጥር 4 መጨረሻው ላይ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። የተዋጁ ናቸው። በአፋቸው ውሸት አልተገኘም፣ ነውር የለባቸውም የተባሉ ናቸው።
እነዚህ ከእስራኤል ወገን እንደሆኑ ለማወቅ ምንም ሌላ ውስብስብ ነገር ውስጥ መግባት የለብንም። ምዕራፍ 7 ላይ ሄደን እኛ ተነጥቀን ባለንበት በክብር ስፍራ እነዚህ 144 ሺዎቹ ወደኛ እንደሚመጡ የእግዚአብሔር ቃል ሲነግረን ምንድነው የሚለው? ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ ይልና እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውን አጥበው በበጉ ደም አነጹ። ከታላቁ መከራ የመጡ ናቸው። ከታላቁ መከራ መምጣታቸው፣ ታላቁ መከራ የ7 ዓመት መከራ ነው። የያዕቆብ መከራ የሚባለው ነው። በጣም ፍርድ ያለበት ነው ያ። ስለዚህ ከዛ የመጡ ናቸው እንጂ ክርስቲያኖች አይደሉም። ከታላቁ መከራ የመጡ ናቸው ተብሏልና እነዚህ 144 ሺዎቹ ከይሁዲ ወገን የሆኑ ወይም የመጡ እንደሆኑ በዚህ እናውቃለን። በሌላ ሁኔታ በጉ በጽዮን ተራራ ላይ ምን ሆነ? ቆሞ ነበር ይለናል አይደል? በጽዮን ተራራ ላይ በጉ ቆሞ ነበር የሚለን በጉ ማን ነው? በጉ ክርስቶስ ኢየሱስ ነው፣ ይታወቃል። ምክንያቱም እዛ የታረደ በግ ነው። እንደ የታረደ በግ ሆኖ ግን ቆሞ የታየ የይሁዳ አንበሳ የሆነው ጌታችን ኢየሱስ ክርስቶስ ነው። እሱ ደግሞ እግሮቹ በተራሮች ላይ እንደሚቆሙ በርካታ የትንቢት መጽሐፍትን ማንሳት እንችላለን። በደብረ ዘይት ተራራ ላይ እግሮቹ ይቆማሉ። የሐዋርያት ሥራ ምዕራፍ 1 ላይ ብንመለከት እስከ ደብረ ዘይት ተራራ ድረስ ካወጣቸው በኋላ ወይም ወደ ቢታንያ ተራራ ካወጣቸው በኋላ ከፍ ከፍ አለ ይለናል አይደል? መላእክት ምን አሉ? ሲሄድ እንዳያችሁ ተመልሶ ይመጣል ነው የተባለው። እና ያ ተመልሶ የሚመጣው እግሮቹ በደብረ ዘይት ተራራ ላይ የሚቆሙት ንጉሥ ሆኖ ነው የምናገኘው። ያ በጉ ማለት ነው። ንጉሱ በጽዮን ተራራ ላይ ቆሞ የታየ እና ከእርሱ ጋር እሱ ሲገለጥ እርሱ ሲመጣ ደግሞ የታዩት እነማን ናቸው? እነዚህ 144 ሺዎቹ ናቸው ማለት የእስራኤል ቅሬታዎች ሆነው የመጡት እነዚህ ናቸው። ይሄ የዮሐንስ ራእይ ምዕራፍ 14 ቀጥታ ሄዶ የሚገባው የዮሐንስ ራእይ ምዕራፍ 19 ላይ ነው። ሄደን ለምሳሌ ክሮኖሎጂካሊ መጽሐፍ ቅዱሳችንን ስናይ የክሮኖሎጂካል ታይሙን በምናይበት ጊዜ ሄዶ ቀጥታ የሚገባው የት ነው? የዮሐንስ ወንጌል ምዕራፍ 19 ላይ ነው። ማለት ከ7 ዓመት መከራ ፍጻሜ በኋላ ኢየሱስ ሲመጣ ማለት ነው። እነዚህ አብረውት የሚነግሱ የእስራኤል ቅሬታዎች ሆነው ነው የምናገኛቸው። ስለዚህ እነዚህ ክርስቲያኖች ናቸው ብለንም አንናገርም። አንዳንድ ቤተ እምነት ቀደም ብዬ ያነሷቸው ቤተ እምነቶች እንደ ጆቫ ያሉቱ እኛንን ምናምን ቢሉም ይሄ እነሱን የማይመለከት እንደሆነና የእስራኤል ቅሬታዎች እንደሆኑ እንድናውቅ ነው። ምናልባት ግልጽ ነው ብዬ ነው ማስበው። ግልጽ ያልሆነ ካለ እንደገና ደግመን ልናየው እንችላለን። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። የተወደደ ቀን ይሁንላችሁ። መልእክቱ ለሌሎች ሼር ማድረግ አትርሱ። ጸጋ ይብዛላችሁ።